በትቀን ልባችንን ቀጥ የምታረገው ማርያምን ቅልጥን ያልኩት እኔ ቅልጥን ያልኩት ቤተሰብ ምን ነው አስደነገጥከን? ምን ነው ምን አድርገን ነው ይሄን ያህል እኛን ለማስደንገጥ እንደዚህ? ማን ይለቅክ ነበር ቡራዬ? ማን ሊለቅክ ነበር? አንተ ይሄን ብታረግ ወይ ማርያምን ብታዩ ምላሴን አስረዝሜ ነበር የጠበኩት። ምላሴን አስረዝሜ ግን በስማ በትግስት ግን ማየት ጥሩ ነው። ለምን እኔ ከመጨረሻው ነው ቪዲዮ ማይላቸው ያው ትንሽ ስታዩ አይቆጥረም በደንብ ለዚህ እስከ መጨረሻው ታግዬ አየሁን። ግን በጣም ደስ ያለኝ እንኳንም ወይኔ ሁኔታዋን ሳው እንዴት በቃ የሆነ ምን ይዋጠኝ እግዚአብሔርን ነው የምላችሁ። አይኑን በቃ ምን አድርጌ ምናምን ስትል በስመ አብ ወመንፈስ ቅዱስ ቤተሰብ ወይኔ ብሩኬ ምን አድርገን ነው ዛሬ ልባችንን በዛሬ አርሰናል ዋንጫ የሚበላበት ቀን ልባችንን ቀጥ የምታረገው? ማርያምን ቅልጥን ያልኩት እኔ ቅልጥን ያልኩት ቤተሰብ እንዴ ወንድሜ ምን ቡዳ በልቶት ነው አልኩኝ እኮ ቤተሰብ ወንድሜን ምን ቡዳ በልቶት ነው? ለማንኛውም ይሄን ቪዲዮ በደንብ አድርጋችሁ ላይክ እያደረጋችሁ ለብሩኬ እንድታደርሱልኝ ይፈልጋለሁ። ምን አስበህ ነው? ምን አስበህ ምን አቅደህ ነው እኛን ልባችንን እንደዚህ ያቆምከው? እንዴ እናንተ በአንዴ እኮ ልቤ እንደዚህ የመታው እንዴ ይታያችሁ። በቀደም ለታ የደስታ ቀን ተብሎ አፈቅርሻለሁ ብሏት የመጨረሻኛ ደስ ብሎን እሷ ራሱ በቃ የመጨረሻ ፊቷ ሁሉ ፈገግ ብሎ በጣም ደስተኛ ነች በአሁን ሰዓት እና በጣም በቃ እንጃ አላቅም ቤተሰብ እንዴት እንደማስረዳችሁ ሁሉ ግራ ነው የገባኝ። ግራ ነው የገባኝ እና እንዴ ብሩኬ ምንድነው ለምን እንደዚህ የቻለው ምናምን ፊቱን ሳየው ፊቱ ዝብዝፍ አድርጎታል። በቃ አልቻልኩም ቤተሰብ አልቻልኩም። እንዴ ወንድሜ ምን ነክቶክ ነው? እኔማ ምን ቡዳ በልጦት ነው እየቀለድኩ ምን ማለት ነው? በፍቅር ቀልዳለ እንዴ ቤተሰብ ብዬ እኮ እኔ ልቤ ለሁለት ነው የመታው ቤተሰብ ልቤ ለሁለት መታ። ምን አይነት ጉር ነው ያመጣብን ብዬ እኮ እኔ ብሩኬ ሌላ ጊዜ ግን እንደዚህ አይነት ፕራንክ ግን ጥሩ አይደለም። እንኳንም ፕራንክ አላደረካትም ግን ልታደርጋን ነበረ። ስታያት አልቻልክም። ማርያምን ልቧ በጣም ይሰበር ነበር። ፕራንክም ቢሆን ራሱ በቃ እንጃ አይኒ ታኮርፍ ነበር። ይሄን ነገር ቢያደርግ 1-3 ቀን ተቀጣው ነበረ። እንደው ብልሃት ቅጥት ባደረገች ፕራንክ ነው ባክሽ ይቅርበኝ ብልሃት እንኳን ቅጥት ብታረግ ራሱ ደስታዬ ነው። እኛም ራሱ እንቀጣክ ነበረ። ግን ሌላ ጊዜ እንደዚህ አይነት ፕራንክ እኛ አንፈልግም። በስማን በጣም ብዙ እኮ የተደናገጠው እግዚአብሔርን ነው የምላችሁ። እኔ ግን መጀመሪያ ፕራንክ ነው ብዬ አሰብኩኝ። ከዛ ፊቱን ለውጦ ሲመጣ ደግሞ ደነገጥኩኝ ቤተሰብ። የሀይሚዬ ሁኔታ ወይኔ እኔ ፍቅር ወይኔ ትንሽ እንዴት እንደሆነች አያችሁት? በቃ ትንሽ ነገር ነው የሚያስደነግጣት። እኔ አያችሁ ሀይሚ በጣም ደንጋጣ ነች። እግዚአብሔርን ነው የምላችሁ። የሆነ ነገር ሲመጣበት ትደነግጣለች። በቃ ደንጋጥነቷን ያዩት ምን አድርጌ ነው ምንድነው ምናምን በቃ እሱ ራሱ አልቻለም። ፊቷን ሳይ አልቻለም። ደነገጠ። ምን ብሎ ይናገር? ምን ብሎ ያውራ? ፕራንኩን አቆመ። በጣም ጀግና ነው እግዚአብሔርን። ብሩኬ ግን ለሌላ ጊዜ እንደዚህ እንዳታረግ። ለምን ጠላት ደስ ይለዋል። ፕራንክ ተብሎ ደግሞ አሁን ደግሞ ሌላ ነገር ነው የሚያስቡት ሰው ሌላ ነገር በቃ የሆነ ነገር አስቦ ነው ምናምን እችን ምናምን ተረት ሁሉ ይጻፉ ሁሉ አሉ ኮሜንት ላይ ማለት ነው። ብዙ ተረት ይጻፉ አሉ። እንዳታደርገው ቡራዬ። ጠላት እኮ እናንተን አሰብስቦ ነው የሚጠብቀው። ገና ለገና ተጣሉ። ገና ለገና እነዚህ ልጆች ይለያያሉ። አሁን ፍቅር በፍቅር እንዴት ይሆናሉ ብሎ ሰው እኮ አንዳንድ ሰዎች እኮ አፋቸውን ከፍተው ነው የሚጠብቁት። ስንት የሚደሰት ሰው አለ ይሄን ነገር ስትል እንዴ አሁን ዛሬ ይሄን ነገር ብትናገር ኑሮ እንደ ፕራንክ አድርገህ እንኳን 2 ቀን 3 ቀን እሄድበታለሁ እንኳን ብትል ማርያምን ማንም ሰው አይፋታም። እግዚአብሔርን ነው የምለው። ይሄ ማለት በጣም ይሄ በቃ እኔ እንጃ ምን ብዬ ልንገር። በጣም ልብ በጣም የሚሰብር ነገር ነው። ስለዚህ እንደዚህ አይነት ነገሮች እንደዚህ አይነት ፕራንኮች ባንጠቀም ጥሩ ይመስለናል። ጨረቃ ፋሚሊዎችን አስደነገጥከን። ሁላችንም ደነገጥን። እግዚአብሔርን ነው የምላችሁ። ግን ብዙዎቹ ያው አንዳንድ ጊዜ ደግሞ እነ ብሩኬ አይታወቁም እንደምር አድርገው ይመጣሉ። ፕራንኩን እንደምር ታውቃላችሁ። እነዚህ ልጆች በጣም ማስመሰል ላይ ድራማ ምናምን እንደዚህ ፕራንክ ላይ በጣም አደገኛ ሆኖ ነው የሚመጡት። ገብቷቸዋል። አደገኛ ናቸው። በቃ ሀይሚም ለማስመሰል ለፕራንክ ጎበዝ ነች። ብሩክም እንደዛው ጎበዝ ነው። እኛን በመሀል የምንጎዳው። ስለዚህ እንደዚህ አይነት ነገሮችን እንዳታደርግ ብሩኬ ከዚህ በኋላ እግዚአብሔርን በጣም እኔ እንጃ። እኔ በጣም ነው የተሰማኝ። አላቅም ብቻ ምን ብዬ እንደምናገር አላቅም። ቤተሰብ እውነት ብሩክ ይሄን ስራ እንዴ ብሩክ ያደርጓል እንደዚህ እውነቱን ነው እንዴ አውቆ ይሆን እንዴ? ብዙ ነገር ነው ያሰብኩት። ገና ደግሞ እኮ እንትኑን ያስደነገጠኝ ምንድነው ርዕሱ ገና እኮ ነው ርዕሱን ያስደነገጠኝ እኮ ቤተሰብ እንዴ ርዕሱ ራሱ እኮ ያስደነብራቸዋል።
ያስደነብራችኋል ርዕሱ ራሱ። እንዴ ብሩኬ ምን አስቦ ነው ያልኩት? ምን አስቦ ነው ይሄን ነገር ሊናገር የቻለው? ምን አስቦ ነው ብዬ ደነገጥኩኝ። ሁሉም ደንግጧል እኮ። ስለዚህ እኛ ስንት ነገር ከናንተ እየጠበቅን ሃይሚዬ እና ብሩኬ አብረን አደርን። ዛሬ ብራምባ ሰበርኩኝ ብለህ የምትመጣበትን ቀን ነው እኛ የምንጠብቀው። ብራምባ ሰበርኩኝ፣ ሃይሚዬን ብራምባ ሰበርኩኝ። ቤተሰብ እንኳን ደስ ያላችሁ። ሃይሚዬና እኔ ዛሬ በጣም የሚገርም አዳር ነበር ያሳለፍነው። እኛ በቃ ምን ብዬ ልንገራችሁ፣ ህይወት እጄ ላይ እንደገባች ነው ያሰብኩት ሃይሚዬን ሳገኛት ብለህ እኛ ከዛ በኋላ ደግሞ ሃይሚዬ ደግሞ እዊ ከብሩክ ጋር እንደዛ አድርገን እኮ አሁን እኮ እንደው የአንድ ወር ጉዙኛለሁ የምትልበትን ቀን ነው የምንጠብቀው እኛ እንጂ ፍቅር ውሸቴን ነው። እንደዚህ አይነት ነገር እንደዚህ አይነት ፕራንክ እኛ ጋር አይሰራም ብሩኬ። ከዚህ በኋላ እንደዚህ ብለን እንዳትመጣብን ነግሬሃለሁ። ይሄን ቪዲዮ በእናታችሁ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታደርሱልኝ ይፈልጋለሁ። ቡራ እንድትነግሩልኝ ይፈልጋለሁ። ለማንኛውም ይሄን ቪዲዮ በደንብ አድርጋችሁ እሺ፣ በደንብ ላይክ አድርጉት። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ የጨረቃ ፋሚሊዎች። እንግዲህ ፕራንክ ነው፣ ምንም ሊደረግ አይቻልም። በቃ እሺ፣ ወዳችኋለሁ። ቻው ቻው።